በጣም የምትወጂውና የምታምኚው ፍቅረኛሽ ጥሎሽ ሄዶ ልብሽ የተሰበረው የወንድ ልጅን ተፈጥሯዊ ባህሪ ምስጢሩ ስላልገባሽ ነው። ባልሽ ከድቶሽ ሄዶ ወይም ሌላ ሴት የደረበብሽ ስለ ወንድ ልጅ ስነ ልቦናዊ ምስጢር ስላልገባሽ ነው። ለወንድ ልጅ ከበቀል በትሮች መካከል አንዱ በድብቅ ቺት ማድረግ እንደሆነ ስንቶቻችን እናውቃለን? ሜልቮለንት ኢንፊዴሊቲ ይባላል። እኔ በዚህ ቻናል የማወራው ስለ ሁለቱም ጾታ ተፈጥሯዊ ባህሪና ስነ ልቦና ብዙም ስለማይነገሩ ምስጢሮች ሳይንሳዊ እውነታ ነው የማወራችሁ። ዛሬ ትኩረት የምናደርገው ሴቶች በብዛት ስለማያስተውሉት ስለ ወንዶች ምስጢራዊ ባህሪ የማነሳላችሁ ይሆናል። ሰላም ጤና ይስጥልን ውድ የዮናዳ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ፕሮግራሞች በየጊዜው እንዲደርሷችሁ ቻናሉን ሳብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ወደ ጉዳያችን ስንገባ አብዛኞቻችን የፍቅር ግንኙነቶች ሲቋረጡ ሴቷ የጥፋተኝነት ጣቷን ወንዱ ላይ ስትቀስር፣ ወንዱ ደግሞ ሴቷ ላይ የሚቀስረው ለምን ይመስላችኋል? ዋነኛው ምክንያት ለመጣላታችን ወይም ለመለያየታችን ምክንያት ብለን የምናነሳው ነጥብ በተጣላንበት አሁናዊ ክስተት በሆነው ነገር ላይ ስለምናተኩር ነው። በዛሬው ርዕሳችን በዋናነት ሴቷ ስለ ወንዱ ማወቅ ስላለባት ጉዳዮች የማነሳ ሲሆን የወንዱን እመለስበታለሁ። ብዙ ጊዜ ወንዶች ፍቅረኛ ወይም ሚስት እያላቸውም አርፎ የማይቀመጡና ብዙ ሴቶችን የማተራመስ ተፈጥሯዊ ባህሪ እንዳላቸው ወይም ሴሰኛ ተደርጎ ሲከሰሱ እንሰማለን። ይህ ክስ እውነት ቢሆን እንኳን ተጠያቂው ወንዱ ብቻ ሳይሆን ሴቷንም ያጠቃልላል። ምክንያቱም ወንድ ልጅ ሴቶችን የሚያተራምስ ከሆነ ሴቶች ፈቃደኛ ስለሆኑ ነው። በእርግጥ በአሁኑ ጊዜ ያለው መሬት ላይ ያለው እውነታ የሚያሳየው ወንድ ልጅ ከፈለገ ከብዙ ሴቶች ጋር የመውጣት እድሉ ሰፊ ከመሆኑ የተነሳ የወንዶች ማተራመስ እንደ ተፈጥሯዊ ባህሪ ተደርጎ መታየቱ የተሳሳተ ድምዳሜ ነው። እንዲህ ሲባል ሁሉም ወንድ አተራማሽ ነው ማለት አይደለም። በነገራችን ላይ ወንድ ልጅ ሚስቱ ላይ ቺት የሚያደርጋትን ወይም የሚተኛትን ሴት በፍጹም አያከብራትም። ይልቅ እንደ ርካሽና ተራ ሴት ስለሚቆጥርሽ በልብሽ ይንቅሻል። ነገር ግን ቺት እያደረገ የሚያከብራት ሚስቱን ወይም የልጆቹን እናት ብቻ ነው። ይህ በጣም አስደናቂ ተቃርኖ ነው። ለማንኛውም ቀደም ብዬ ወደ አነሳሁት ምሳሌ እንመለስ። ከፍቅረኛሽ ጋር የተጣላሽው አንቺ እያለሽ ከሌላ ሴት ጋር ሲጀናጀን የነበረውን ቻት ከስልኩ አይተሽ ነው እንበል። ስለዚህ ለጥልሽ ምክንያትሽ ከሌላ ሴት ጋር መጀናጀኑ ብቻ እንደሆነ ነው የምታይሽ። እውነታው ግን ከዚህ ምክንያት ጀርባ ተሻግሮ የሚገኝ ጉዳይ ነው። ከሌላ ሴት ጋር መጀናጀኑን ባታይ ወይም ባደርሽበት አትጣሉም ነበር። ፍቅረኛ ወይም ባሏ ከሌላ ሴት ጋር እየተጀናጀነም ሆነ ቺት እያደረገ ነገር ግን ይህን ባለማየታቸው ወይም ባለማወቋ ባላቸው በፍጹም እንደማይጀናጀንና ቺት እንደማደርግ እርግጠኛ ሆነው በሰላም የሚኖሩ በጣም ብዙ ሴቶች አሉ። መጀናጀኑን በማየትሽ መለያየትሽም ሆነ ባለመለየትሽ አብረሽ መኖርሽ ሁለቱም ለጥላችሁም ሆነ ለአብሮነታችሁ እንደ እውነተኛ ምክንያት የሚጠቀሱ አይደሉም። በመጀመሪያ ደረጃ አንድ ማወቅ ያለብሽ እውነታ ፍቅረኛሽ የሚጀነጅናት ሴት ልክ እንዳንቺው ቦይፍሬንድ ወይም ባል ያላት እንጂ ነጠላ ወይም ድንግል ሴት አለመሆኗን ልብ በይ። ከሆኑም ጥቂት ናቸው። ስለዚህ ይህ በራሱ በወንዱ ስነ ልቦና የሚፈጥረው አሉታዊ ተጽዕኖ ሊኖር እንደሚችል አትጠራጠሪ። ምናልባት አንቺም እሱ እንደሚጀነጅናቸው ሴቶች ከሌላ ወንድ ጋር በድብቅ እየተጀናጀንሽ አድርጎ ሊያስብ እንደሚችል ግንዛቤ ውስጥ ማስገባቱ ክፋት የለውም። ለማንኛውም ወንድ ልጅ ቺት ማድረግ የሚጀምረው በሁለት ምክንያቶች ነው። አንደኛው ፍቅረኛሽ ወይም ባልሽ ከአንቺ ያጣው ነገር አለ ማለት ነው። ነገር ግን ከአንቺ ባጣው ነገር ልፈታሽ ካልፈለገ የሚያደርገው ከአንቺ የጎደለበትን ከሌላ ሴት እያሟላ አብሮሽ ለመቀጠል ሊወስን ይችላል። ሁለተኛው ምክንያት ፍቅረኛሽ ከራሱ ማንነት የጎደለው ነገር እንዳለ እስካሁን የማታውቂ ማንነት አለው ማለት ነው። ይህን ጉዳይ በሰፊው እስኪመለስበት ዛሬ ከአንቺ በሚያጣው ነገር ላይ ብቻ እናተኩር። ብዙ ጊዜ ሴቶች ባሏ ከሷ ምን አጥተው ወደ ሌላ ሴት እንደሚሄድ ግራ ይገባቸዋል። ምላሹ ግን ቀላል ነው። ስለ ወንዶች ተፈጥሯዊ ባህሪ በጥልቀት ማወቅ ነው። ወንድ ልጅ ከፍቅረኛ ወይም ከሚስቱ የሚያጣቸው ነገር ግን በፍጹም ማጣት የማይፈልገው ዲፕ ኢሞሽናል ቦንዲንግ የሚባለው ነገር ነው። ጥልቅ የስሜት ትስስር ማለት ነው። ወንድ ልጅ ወሲብ ከመፈጸም በላይ የሚያረካው ይህ ሮማንቲክ ኢሞሽናል ቦንዲንግ ነው። በመጀመሪያ ትኩስ የፍቅር ግንኙነታችሁ ውስጥ የነበረውን ስሜትና ያኔ የምታሳዩን ስሜት እስከ መጨረሻው ይዘሽ እንድትቀጥይ ይፈልጋል። ይህን ከአንቺ ማጣት በጀመረ ቅጽበት በድብቅ ፊቱን ወደ ሌላ ሴት ያዞራል። በተለይ ጥንዶች ከተጋቡ በኋላ መላመዱ ይመጣና ስሜቱ እየቀዘቀዘ ሄደው በመጨረሻም የፍቅር ስሜቱ ይሞታል።
ብዙ ጊዜ ነጮች ያለማቋረጥ አንዳቸው ለአንዳቸው ስጦታ በመስጠትና በተለያዩ መንገዶች ሰርፕራይዝ በመደራረግ በፍቅራቸው ላይ በትኩረት ሁለቱም ጥንዶች ስለሚሰሩ በ70 ዓመታቸው በ20ዎቹ ዕድሜ የነበረ አይነት የፍቅር ስሜት ነው ያላቸው። ሁሉም እንደዚያ ናቸው ማለት ባይባልም ከኛ አንጻር የፍቅር እንክብካቤያቸው ፍጹም የተለየ ነው። ሁለተኛው ወንዶች ከሚስቶቻቸው የሚያጡት ላክ ኦፍ አፕሪሺዬሽን ኤንድ ፑር ኦር አንገር ኮሚኒኬሽን የሚባል ነገር ነው። ወንዶች ከሚስቶቻቸው አድናቆትን ይሻሉ። ለሚያደርጋቸው ነገሮች በአድናቆት እውቅና እንድትሰጪው ይፈልጋል። ሌላው ወንዱ አስቀይሞች ከአንደበትሽ የሚወጡ ቃላት በወንድየው ሕሊና ታትሞ ስለሚቀመጡ ክብሩን የሚነካ ቃላት ከተጠቀምሽ አግብቶሽ ቢሆንም አንቺን ለመበቀል ስል ዓይኑን ወደ ሌላ ሴት የማዞር እድሉ ሰፊ ነው። ይህ ብዙዎች ለመናገር የማይፈልጉት ምስጢራዊ እውነታ ነው። ሁሉም ወንዶች እንደዚህ ያደርጋሉ ማለት ባይሆንም ወንድ ልጅ ሊበቀልሽ ካሰበ እሱን የሚያረካው በቀል ቺት ማድረግ ነው። የተቃራኒ ጾታ ሳይኮሎጂ ይህን ሜልቮለንት ኢንፊዴሊቲ ወይም ሪቬንጅ ቺቲንግ ይለዋል። ወንድ ልጅ በቺቲንግ ሊበቀልሽ የሚያነሳሱ ሌሎች ዋነኛ ምክንያቶችንና ምን አይነት ወንዶች እንዲህ አይነት ውሳኔ እንደሚወስኑ በክፍል 2 እስከማቀርብላችሁ በሰላም ቆዩልኝ። ዮናዳ ሙላቱ ነኝ። ቻው።